ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው የመጨረሻው መጀመሪያን ነው። ይህ ማለት የግብጽ ጦር በሶማሊያ ተሰማርቷል። ይህ በቀጠናው ላይ ምን ማለት ነው? ዓለምስ ከዚህ እሳት ሊቋደስ ይችላሉ የሚለውን የምንመለከት ይሆናል። የግብጽ ጦር በሶማሊያ መሰማራት ጀምሯል። እንደ ሽፋን ደግሞ እየተጠቀመበት ያለው የኤዩን የሰላም ማስከበር እንቅስቃሴ ነው። በዛ ውስጥ ተካቶ ወደ ኢትዮጵያ ድንበር አቅራቢያዎችም ጭምር መሰማራት ጀምሯል። Somalia and Egypt have been boosting ties amid growing tensions over Somaliland. Both countries also have a common adversary, Ethiopia. And to counter their adversaries, the two allies have been strengthening military cooperation. And as a part of this, Egypt has deployed more troops in Somalia. የግብጽ ጦር በሶማሊያ እየገባ ቢሆንም በሶማሌላንድ እና በሶማሊያ በኩል ያለውንም ቁርሾ ሊያባብስ ይችላል ተብሎ ይጠበቃል። ግብጽ እንዳለችው ከሆነ የሶማሌላንድን እውቅና የማትቀበል መሆኑን አስታውቃለች። እስራኤል የሰጠችው ግብጽ እንደምትለው ከሆነ ሶማሌላንድ ራስ ገዝ አይደለችም፣ አንደኛዋ የሶማሊያ አካል እንጂ ብላ ተናግራለች። በሁለቱ አካላት በኩል ያለው ቁርሾና እንዲሁም ሰጣ ገባ ባለበት ሁኔታ ላይ የግብጽ ጦር ወደ ቀጠናው ገብቷል። ይህ ማለት በሶማሌላንድ እና በሶማሊያ መካከል ያለውን ውጥረት ያባብሷል ተብሎ ይጠበቃል። እንዲሁም የእስራኤል ኃይልም በሶማሌላንድ ቤዝ ሊገነባ ይችላል ተብሎ ይጠበቃል። ይህ ከቀጠናዊ ወደ ዓለም አቀፋዊ ግጭትም ሊስፋፋ ይችላል ተብሎ ይጠበቃል። ዶናልድ ጄ ትራምፕ ከሶማሊያ መንግስት ጋር እሰጣ ገባ ውስጥ ናቸው። እሳቸው እንደሚሉት ከሆነ ደካማ መንግስት ነው፣ ህገ መንግስትም ወታደርም ፖሊስም የሌለው መንግስት ነው ብለው አጣጥለዋል። ዶናልድ ጄ ትራምፕ እና ሶማሊያ ትንቅንቅ ውስጥ ናቸው። እንዲሁም ግብጽ በቀጠናው ላይ እየገባች ይገኛል። ግን ይህንን እንቅስቃሴ ዶናልድ ጄ ትራምፕ አልወደዱትም። ግብጽ ሊያሰጋት ይችላል ተብሎም ይጠበቃል። ግብጽ ወታደሮቿን በሶማሊያ ማሰማራት ጀመረች። ግብጽ ከኢትዮጵያ ጋር እሰጣ ገባ ውስጥም ትገኛለች። ሶማሊያ ከሶማሌላንድ ጋር እንደዚሁም እሰጣ ገባ አለ። ይህ በቀጠናው ላይ ያለውን ችግር ያባብሳል ተብሎ ይጠበቃል። አሁን ላይ እየተሰማራ ያለው የግብጽ ኃይል በሶማሌላንድ መንግስት ላይ ተጽዕኖ ይፈጥራል ተብሎ ይጠበቃል። ሁለቱ አካላት የግብጽ መንግስትና የሶማሌላንድ ራስ ገዝ አስተዳደር ተፋጠዋል። ግብጽ በሶማሊያ ጦሯን ለማስፈር እንደ ሽፋን የተጠቀመችበት የአፍሪካ ህብረት የሰላም ማስከበር ተልዕኮ ውስጥ በመካተት ነው። የግብጽና የሶማሊያ ጄኔራሎች በካይሮ ስልጠና ስነ ስርዓቱን ጎብኝተዋል። እንዲሁም በግብጽ በኩል የጄኔራሎች እንዲሁም የመከላከያ ሹምሽርም በአስቸኳይ ተደርጓል። ይህ ማለት ግብጽ ለጉዳዩ የሰጠችውን ትኩረት በግልጽ የሚያሳይ ነው። It is part of an African Union peacekeeping mission. Somalia President Hassan Sheikh Mahmoud and Egypt's former defense minister, General Abdelmajid Sakir, have witnessed the training ceremony in Cairo. Now, just hours later, the Egyptian defense minister was replaced by President al-Sisi in a major cabinet reshuffle. ግብጽ ጦሯን በሶማሊያ ብታሰማራም ግንኙነቷን ብታጠነክርም እንዲሁም አንድ ትልቅ አደጋ ለግብጽም ለሶማሊያ መንግስትም እየመጣ ነው። ይህ ትልቅ አደጋ ዶናልድ ጄ ትራምፕ ናቸው። እሳቸው ከሶማሊያ መንግስት ጋር ጸበኛ ናቸው። አይንና ናጫ በሏቸው። በሁለቱ ሀገራት መካከል ያለው ግንኙነት አሜሪካን እያሰጋትም ይገኛል። ግብጽ ከ75% በላይ የሚሆነውን ወታደራዊ ድጋፍ የምታገኘው ከአሜሪካ ነው። እንዲሁም ትራምፕ በሶማሊያ የባህር ኃይል ወንበዴዎች እንዲሁም በሶማሊያ መንግስት ላይ ትልቅ ወቀሳን በየጊዜው ይሰነዝራሉ። የሁለቱ ሀገራት መንግስታት የግብጽና የሶማሊያ መንግስታት መጣመራቸው ትራምፕን አላስደሰታቸውም። ምናልባትም ግብጽ ትልቅ የተባለውን ገንዘቧንም ልታጣ ትችላለች። ወታደራዊ እርዳታም ድጋፍንም ከአሜሪካ ገሸሽ ሊደረግባት ይችላል። I mean, we're taking people from Somalia, and Somalia is a failed, it's not a nation.
got no government, got no police, got no military, got no nothing. ራስ ገዝ የሆነችው ሶማሌላንድ ከእስራኤል የእውቅና ደብዳቤን አግኝታለች። ከወራቶች በፊት ግብጽ በግልጽ አቋሟን አሳውቃለች። ግብጽ እንዳለችው ከሆነ ሶማሌላንድ በፍጹም የሀገርነት እውቅና ሊሰጣት አይገባም። ግብጽ እንደምትለው ከሆነ ሶማሌላንድ የሶማሊያ ግዛት ብቻ ነች፣ ራስ ገዝም አይደለችም ብላለች። ግብጽ በዚህ አቋሟ ከሶማሌላንድ ጋር ቁርሾ ውስጥ ገብታለች። የእስራኤል መንግስትም በጥርጣሬ የግብጽ መንግስትን መመልከት ጀምሯል። Now, this troop deployment comes nearly 2 months after Israel became the first country to recognize Somalia's breakaway region of Somaliland. Somalia called Israel's move a threat to regional stability. Egypt was one of the many countries that condemned Netanyahu's move. Cairo has also strongly condemned Israel's treatment of Palestinians during the Gaza war. የሶማሌላንድ ራስ ገዝ የሆነው መንግስት ከእስራኤል እውቅናን አግኝቷል። ያገኘው እውቅና ደግሞ እንዲሁም እስራኤል በቀጠናው ላይ ፕሬዘንስ እንዲኖራት ያስችላታል። እስራኤል የእውቅና ደብዳቤ እየሰጠችው ለሶማሌላንድ ዝም ብሎ አይደለም። እስራኤል በቀጠናው ላይ መገኘት ትፈልጋለች። ሁቲን ፊት ለፊት ማግኘትም ትፈልጋለች። ሶማሌላንድ ላይ የእስራኤል ጦር ሊሰፍር ይችላል ተብሎ ይጠበቃል። ግብጽ በቀጠናው ላይ እያካሄደች ያለችው የሶማሌላንድን እውቅና አልቀበልም ማለት እንዲሁም ሶማሌላንድን መንግስትንም ተጽዕኖ ለመፍጠር የሄደችበት ሂደት ምናልባትም ከእስራኤል መንግስት ጋር ሊያላትማት ይችላል ተብሎ ይጠበቃል። አሜሪካ የግብጽን ጦር በበላይነት የምታስታጥቅ ሀገር ነች። መሳሪያም እንዲሁም ተተኳሽም ጭምር በመስጠት የአሜሪካ ጦር በብዙ ቢሊዮን ዶላሮችም ጭምር ኢንቨስት አድርጎ ነው የግብጽን ጦር የሚያስታጥቀው። ከ1.3 እስከ 2 ቢሊዮን ዶላርም ያወጣበታል። ግን አንዳንድ ጊዜ ግብጽ ውስጥ በሚያጋጥም የፖለቲካ መዋዠቅ የአሜሪካ መንግስት ይህንን እርዳታ ሲቀንስም ሙሉ በሙሉ ሲያቆምም ይታይ ነበር። አሁን ላይ ግን ግብጽ በያዘችው አቋም የአሜሪካ መንግስት ይህንን በቢሊዮን ዶላር የሚቆጠር ገንዘብን ሊያስቀር ይችላል ተብሎ ይጠበቃል። የዶናልድ ጄ ትራምፕ አስተዳደር ከሶማሊያ አስተዳደር ጋር ጸበኞች ናቸው። የግብጽ መንግስት ኢትዮጵያን ለማስጋት ሲል የሄደበት ሂደት እስራኤልን አስግቷታል። እስራኤል ደግሞ የአሜሪካ ጥብቅ ወዳጅ ነች። The United States has confirmed it is to withhold deliveries of tanks, helicopters and fighter aircraft as well as cash from Egypt's military-backed government. የግብጽና የሶማሊያ የውጭ ጉዳይ ሚኒስቴሮች ተገናኝተው ነበር። የግብጽ ድጋፍ ቀጣይነት ላይም በሰፊው ተወያይተዋል። ግብጽ ሶማሌላንድን እንደ ሶማሊያ አንደኛው ግዛት አድርጋ ብቻ ትመለከታለች። ይህ ደግሞ በቀጠናው ያለውን ውጥረት የሚያባብስ ይሆናል። ግብጽና ሶማሊያ ከቅርብ ጊዜያት ወዲህ ተወዳጅተዋል። ያወዳጃቸውም ጉዳይ ኢትዮጵያ ነች። ኢትዮጵያ በሶማሌላንድ በኩል ያገኘችውን የባህር በር በመቃወም ግብጽ ከሶማሊያ ጋር በአንድነት ቆማለች። ሁለቱ ሀገራት በዚህ ጉዳይ ላይ ቢጣመሩም አሁን ላይ ግን ወደ ዓለም አቀፍ ስጋትነትም እየተለወጡ መጥተዋል። The foreign ministers of the two countries met last week, and during the meeting, Cairo reaffirmed its support for Mogadishu's stance over Somaliland. Somalia considers the breakaway region to be a part of its territory. Somalia and Egypt have grown closer in recent years. የአፍሪካ ቀንድን በመበጥበጥ እንዲሁም ችግሩን በማባባስ የምትታወቀው ግብጽ አሁን ላይ ሌላ አባባሽ የሆነ ቤንዚል እሳቱ ላይ እየጨመረች ነው። ግብጽ እያደረገች ያለችው ሂደት ይህ ነው። የተተኳሽና የጦር መሳሪያ ለሶማሊያ መንግስት እያቀረበች ነው። የሶማሊያ መንግስት በቀጠናው ላይ ደካማ የተባለ መንግስት ነው። ከሶማሊያ መንግስት ሰርቆ አልሻባብና አይሲስ በየቀኑ እየታጠቁ ነው። የሚታጠቁትም ትጥቅ ቀጠናውን እንዲረብሹ እንዲያምሱም አስችሏቸዋል። በሶማሌላንድ ላይ ተጽዕኖ ለመፍጠር የተካሄደው የግብጽ ሂደት ደግሞ መልሶ በቀጠናው ላይ ሌላኛው ውጥረት ሆኗል። እንዲሁም እስራኤል በሶማሌላንድ ላይ ትልቅ የተባለ የጦር ቤዝ ይኖራታል ተብሎ ይጠበቃል። ግብጽ የምታደርገው እንደዚህ አይነት ወታደራዊ የጣልቃ ገብነት ቀጥታ ከእስራኤል መንግስት ጋር ሊያፋጥጣትም ሊያላትማትም ይችላል። ግብጽ ከእስራኤል ጋር ፊት ለፊት ልትፋጠጥም ትችላለች ተብሎ ይጠበቃል። የግብጽ ብቸኛ አጋር ደግሞ አሜሪካ ነች። Egypt delivered weapons and ammunition to Somalia, including anti-aircraft guns and artillery. Back in 2024, a dispute broke out between Mogadishu and Addis Ababa. It was over Ethiopia's plan to build a port in the breakaway region of Somaliland.
በፍጹም የግብጽ ጦር መጠናከር የለበትም የሚል አቋም ይዛለች። የግብጽ ጦር በቀጠናው ላይ እያደረገ ያለውን ጣልቃ ገብነት እስራኤል አልወደደችውም። እስራኤል ከሶማሌላንድ ጋር ትልቅ የተባለ የመግባቢያ ስምምነትን ተፈራርማለች። እንዲሁም የሀገርነት ዕውቅናን ሰጥታለች። የግብጽ ጦር በቀጠናው ላይ መሰማራቱ እስራኤልን አላስደሰታትም። እስራኤል በሶማሌላንድ በኩል አድርጋ ሁቲን ፊት ለፊት ጥቃቱን መመከት ትፈልጋለች። The Israeli Prime Minister has come out strongly against Egypt. He says that we have a relationship with them, but this needs to be monitored and that we must prevent the Egyptian military from becoming too strong. ግብጽ ኢትዮጵያ ለመክበብ ስትል ከሆርን ኦፍ አፍሪካ እስከ ኢስት አፍሪካ ድረስ እየተሽከረከረች ነው። ግብጽ እዚህ ችግር ውስጥ እንድትገባ ያደረጋት ደግሞ የህዳሴ ግድብ ነው። ግብጽ እንደምትለው ከሆነ የህዳሴ ግድቡ የውሃ መጠንን ይቀንሳል ብላ ታምናለች። እንዲሁም ኢትዮጵያን ለማስፈራራት በሶማሊያ እንዲሁም በኤርትራ በኩል ኢትዮጵያን ለመክበብ እየሞከረች ነው። በአባይ ግድብ ዙሪያ ያለውን አለመግባባትም ልታጦዘው ትፈልጋለች። በሁለቱ ሀገራት መካከል እየተደረገ የነበረው ስምምነትም በግብጽ ረግጦ መውጣት ተቋርጧል። Egypt has also had its own issues with Ethiopia. The two countries have long been at odds over Ethiopia's mega dam on the Nile. The dam was inaugurated last year. Now, Ethiopia's downstream neighbor, Egypt, has called it an existential threat. Cairo is worried that the dam might significantly reduce the Nile's flow, affecting the Egyptian people who extensively rely on the river. ዶናልድ ጄ ትራምፕ እንደሚሉት ከሆነ የሶማሊያ መንግስት ታማኝ መንግስት አይደለም። በቀጠናው ላይ የሚካሄደውን የሽብር ሂደቶችን የሚደግፍ እንዲሁም ባላየ የሚያልፍ መንግስት ነው ብለዋል። ግብጽ በሶማሊያ የምታደርገውን እንቅስቃሴ ማስታጠቅም እንዲሁም ወታደሮቿን ማስገባቷን ዶናልድ ጄ ትራምፕን አላስደሰተም። ይህ ደግሞ ግብጽ ላይ ትልቅ የተባለ ቅጣት ሊያወርድባት ይችላል ተብሎ ይጠበቃል። ዶናልድ ጄ ትራምፕ በግልጽ ለሶማሊያ ያላቸውን ጥላቻ ይናገራሉ። ሶማሊያውያን ዝቅተኛ አይኪው ያላቸው ህዝቦች ናቸው። ዶናልድ ጄ ትራምፕ እንደሚሉት ከሆነ የሶማሊያ መንግስት ሌባ፣ አጭበርባሪም የማይታመንም መርህ አልባ የሚባል መንግስት ነው ብለው ያምናሉ። But equally importantly, we're cracking down on more than $19 billion in fraud that was stolen by Somalian bandits. Can you believe that Somalia, they turned out to be higher IQ than we thought? I always say these are low IQ people. How did they go into Minnesota and steal all that money? የግብጽ መንግስት በሶማሊያ ወታደሮቹን ቢያሰፍርም አሁን ላይ እየመጣ ያለው ማዕበል ግን ከባድ የሚባል ማዕበል ነው። የግብጽ መንግስት በተከታታይ ጊዜ ሲጠቀምበት የነበረው የአረብ ሊግ ለሁለት መከፈል ጀምሯል። አሁን ላይ ደግሞ እየተከፈለ ያለው የአረብ ሊግ የተለያየ አቋም መያዝ ጀምሯል። በግብጽ ፕሮፓጋንዳ አንታለልም፣ የጋራ ወጥ መግለጫም አናወጣም ማለት ድረስ ደርሷል። ይህ ግብጽን በትልቁ ያሰጋት ጉዳይ ሆኗል። የግብጽ መንግስት በሰፊው ሲጠቀምበት የነበረው የአረብ ሊግ አሁን ላይ መከፋፈል ጀምሯል። ዩኤኢን ጨምሮ ብዙ የአረብ ሀገራት ከኢትዮጵያ ጎን መቆም ጀምሯል። የግብጽ ፕሮፓጋንዳን አለመቀበልም ጀምሯል። The dispute between Somalia, Egypt and Ethiopia is no longer a regional conflict. It has drawn Arab powers as well. And this has seemingly led to the formation of two camps. While Somalia and Egypt have Saudi Arabia's backing, Ethiopia has been boosting ties with Saudi's ally-turned-rival, the UAE. ዶናልድ ጄ ትራምፕ እንደሚሉት ከሆነ የሶማሊያ መንግስት ሌባ አጭበርባሪ መንግስት ነው ይላሉ። እንዲሁም ዶናልድ ጄ ትራምፕ ከእስራኤልና ከአረብ ሀገራቶችም ጋር ትልቅ የተባለ ስምምነት አላቸው። ዶናልድ ጄ ትራምፕ እንደሚሉት ከሆነ የአሜሪካ የኢንሹራንስ ካምፓኒዎች እየከሰሩ ነው። ይህ ኪሳራ ደግሞ እየመጣ ያለው በሶማሊያ መንግስት ነው። የሶማሊያ የባህር ላይ ቀበኞች በሰፊው እነዚህን ትልልቅ መርከቦች ያግታሉ። መርከቦቹ ደግሞ ነዳጅና ተቀጣጣይ ንጥረ ነገሮችን ስለያዙ መታኮስ አይችሉም። መታኮስ ባለመቻላቸው ምክንያት ብቻ በብዙ ቢሊዮን ዶላር ሊከስሩ ችለዋል። የሶማሊያ መንግስት ይህንን ሂደት ማስቆምም መከላከልም አልቻለም። Somalian pirates over the years have pirated, stolen many ships. They would get large amounts of money for the ship. You know, you have $1 billion ship and the insurance companies didn't want to fight because, you know, some of those ships are very flammable. They're carrying millions of barrels of oil. Very flammable, very dangerous situation if they're shot at. በግብጽ አጋፋሪነት ወታደራዊ ስምምነቶች ተፈርመዋል።
በግብጽ በሶማሊያ እንዲሁም በሳውዲ መካከል ተፈርሟል። ግብጽ ደግሞ እስራኤልን አሜሪካን ዩኤን ጨምሮ ትቃወማለች። የግብጽ መንግስት የእስራኤል መንግስትን ተቃውሞታል በሶማሌ ላንድ መገኘቱን። ምናልባትም የግብጽ መንግስት ኢትዮጵያን እንደመቃወም ይቀልለታል ተብሎ አይጠበቅም። ምክንያቱም በእስራኤል የማትደራደረው አሜሪካ ለግብጽ ፊት ትሰጣለች ተብሎ ስለማይጠበቅ። Now, earlier this week, Mogadishu and Riyadh signed a military cooperation agreement. Reports also suggest that Saudi Arabia, Somalia, and Egypt are in talks to form a new military alliance to counter the UAE's influence in the region. የሶማሊያ ፕሬዝዳንት እና የግብጽ መከላከያ ሚኒስቴር የወታደሮቹን ዝግጅት ጎብኝተዋል። ግን በዚህ እንቅስቃሴ ሶማሊያ ሳታስበው ወደ ሀገሯ ትልቅ የተባለ እሳት ጎትታ እየመጣች ነው። ኢትዮጵያን ለማስደንገጥ ስትል ግብጽ የምትሄድበት ሂደት ሶማሊያ ትልቅ የተባለ እሳት ወደ ቤቷ እንዲመጣ ሆኗል። የመጣ ያለው እሳት ደግሞ እስራኤልና አሜሪካ ናቸው። Somali President Hassan Sheikh Mohamud and the Egyptian Defence Minister inspected the troops and their level of readiness and combat preparedness. The deployment marks a significant step in the growing security partnership between the two countries. የቀይ ባህርና የኤደን ባህረ ሰላጤዎች በትልልቅ ኃይሎች ውጥረት ውስጥ ገብቷል። የገባበት ውጥረት ደግሞ ቀላል የሚባል አይደለም። ቀይ ባህርና የኤደን ባህረ ሰላጤዎች በግብጽ ማናለብኝነት እንዲሁም በእስራኤል በቀጠናውን የመቆጣጠር ፍላጎት ላይ ተጠምደዋል። የቀጠናው ውጥረት እየጨመረ ይገኛል። እንዲሁም የፕሮክሲ ጦርነቶችም እየተባባሱ ነው። በዚህ ሂደት ላይ ኢራን በሰፊው እየተሳተፈችም ይገኛል። ሁቲ በኢራን ቀጥተኛ ድጋፍ የሚያገኝ ነው። ግብጽና ሶማሊያ መጣመራቸው እስራኤልና አሜሪካንን እያሰጋ ይገኛል። ቀጠናው ውስብስብና ኢተገማች እንዲሁም ከቀን ወደ ቀንም እየተባባሰ የመጣ ስጋትም እያንዣበበበት ነው። The Horn of Africa is a strategic spot that sits right next to the Red Sea and the Gulf of Aden. This is why global powers are increasingly being drawn into conflicts in the region. The Gulf monarchies are fighting a proxy war in the region. Meanwhile, regional players like Somalia and Egypt have joined forces to counter their adversaries. By the look of it, the conflict in the Horn of Africa is getting bigger and more complex with each passing day. ለዛሬ የያዝነው አጀንዳ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።